ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። አማራ ክልል በከተማዋ ከ16 በላይ የድሮን ድብደባ መፈጸሙን የገለጹት የፋኖ ኃይሎች የ15 ቀናት አዋጅ ማስተላለፋቸውን ገልጸዋል። የብልጽግናው መንግስት ደግሞ የዲሽቃና ሞርታር የታጠቀ ፋኖ የመንግስት ተቋማትን አውድሟልም ብለዋል። ባህር ዳር አቅራቢያ ያለ ስፍራን ጨምሮ በተለያዩ ቦታዎች የተኩስ ልውውጦች መደረጋቸው ሲሰማም የፋኖ ኃይሎች ለወራት ሲያሰለጥኗቸው የነበሩ የኮማንዶ አባላትን ማስመረቃቸውንም አሳውቀዋል። በዝርዝር የምንመለከተው ቀዳሚ መረጃ ይሆነናል። እናጠፋቸዋለን እያሉ ነው፣ እኛ ደግሞ አንንበረከክም ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ትግራይ ላይ ዳግም ወረራ ለመክፈት ዝግጅት እየተደረገ ነው ያሉት ሊቀመንበሩ ገዱ አንዳርጋቸውን አንስተው የፌዴራል መንግስቱን በተመለከተም ተናግረዋል። ይህ በእንዲህ እንዳለም ህወሓት ስብሰባውን እያደረገ ወዳለው የአፍሪካ ህብረት በድጋሚ ደብዳቤም ጽፏል። የምንመለከተው ይሆናል። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎች ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ቪዲዮውን እንድትጀምሩት እንጋብዛለን። መልካም ቆይታ ይሁንላችሁ። በአማራ ክልል በከተማዋ ከ16 በላይ የድሮን ድብደባ መፈጸሙን የገለጹት የፋኖ ኃይሎች የ15 ቀናት አዋጅ ማስተላለፋቸውንም ገልጸዋል። የብልጽግናው መንግስት ደግሞ ዲሽቃና ሞርታር የታጠቀ ፋኖ የመንግስት ተቋማትን አወደመ ሲልም ከሷል። ባህር ዳር አቅራቢያን ጨምሮ በተለያዩ የክልሉ ስፍራዎች የተኩስ ልውውጦች መደረጋቸው ሲሰማ የፋኖ ኃይሎች ለወራት ሲያሰለጥኗቸው የነበሩ የኮማንዶ አባላትን ደግሞ ማስመረቃቸውን አሳውቀዋል። ያለፉት ዓመታት ከቀረበም ወራት የሰራዊቱ አዛዦችና የብልጽግናዎች ሹማምንት ማብራሪያም እንኳን የቡድን መሳሪያ ታጥቆ መዋጋት የሚችልና የዞን ከተማ ውስጥ የሚገባ ጽንፈኛን ዋሻና ሸለቆ ውስጥ መቆየት የተሳነው የተበተነ ኃይል አድርገነዋል የሚሉ ማብራሪያዎችን ሲያቀርቡም የሚታወሱ ነበር። ይህ ያሉ የክልሉን ቀውስ ለመፍታት ምን አይነት እርባና እንዳላቸው ለማወቅ ብልጽግና መሆን ብቻ ግድ የሚሆንባቸው የራስ ሀገር ወጣቶችን የማጥላላትና የማሳደድ ንግግሮች የሚዲያ ላይ ፍጆታዎች ብቻ ስለመሆናቸው ግን ከሰሞኑ በተለይም በደቡብ ጎንደር የታየ ሁኔታ አብነት ነው። የዞኑ መቀመጫ በሆነችው ደብረ ታቦር ትናንት ሙሉ ቀን የነበረው ውጊያ ቢቆምም ጉዳዩ ግን አሁንም መነጋገሪያ ሆኖ እንደቀጠለም ይገኛል። ከብልጽግናም ይሁን ከፋኖ በኩልም ማብራሪያዎችም ቀርበዋል። የፋኖ ኃይሎች ባሰራጩት መግለጫ በከተማዋም ይሁን በአጠቃላይ በዞኑ የተደረጉት ሰሞነኛ ዘመቻዎች በርካታ ቁጥር ያላቸው የጦር መሳሪያዎች የተገኙባቸው፣ አገዛዙ ያለበት ቁመና የተጋለጠባቸው፣ በተቃራኒው በዘፈቀደ የድሮን ድብደባዎችን በመፈጸም ዜጎችን ለመግደል የሚሰራ ስለመሆኑም የታየባቸውም ናቸው ይላሉ። የፋኖ አመራሩ ያስረሳ አማረ አገዛዙ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች ከፍተኛ መፍረቅረቅ ሲደርስበትም ታይቷል የሚሉና ይህንን ወታደራዊ ሽንፈቱን ለመቀልበስ በሚል ግን በርካታ ሰላማዊ ዜጎች የተጎዱበት በተለይም የደብረ ታቦር ከተማ ህዝብና የህዝብ ተቋማት ላይ ተከታታይ የድሮን ድብደባዎችን ፈጽመዋል በማለትም አንስቷል። በዚህም ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ 16 ጊዜ በላይ የድሮን ጥቃትን አድርሷል። የዞን የጤና መምሪያ፣ የዞን የሲቪል ሰርቪስ ቢሮና 3 የፖሊስ ጣቢያዎችን ጨምሮ ውድመት አጋጥመዋል ሲሉም አክለዋል። በመደበኛ እንቅስቃሴና በየቤታቸው የነበሩ የከተማ ነዋሪዎችን በድሮን ተገድለዋል የሚሉት አመራሩ ዓለም አቀፍ ተቋማት ተገቢውን ምርመራ ያደርጉም ብለዋል። የብልጽግናው መንግስትም በከተማዋ የነበረውን ጨምሮ ከሰሞኑ ከፋኖ ኃይሎች ጋር እያከናወነ የሚገኘውን ውጊያ በተመለከተ የሚያወጣቸው መግለጫዎች እንደቀጠሉም ናቸው። አብዛኞቹ ደግሞ ከአስመራና መቀሌ ጋር የወገነ ጽንፈኛ ወጋኔም የሚል ነው። አሁን የክልሉ መንግስት ያወጣው መግለጫም ተበተነ ሲለው የከረመውን ታጣቂ ኃይል ሞርታርና ዲሽቃ ጭምር ታጥቆ አጠቃኝ ያለበትም ሆኗል። የከተማዋ ከንቲባን በዋቢ በማድረግ በተሰራጨው በዚህ መግለጫ ጽንፈኛው ኃይል በከተማዋ የጸጥታ ችግርን ከመፍጠር በላይ የቡድን መሳሪያዎችን በመያዝ በዲሽቃና በሞርታር ከተማዋን ለማውደም ሞክረዋልም ይላል። የፋኖ ኃይሎችን የህወሓት ፈረሶች የሚል የተደጋገመና የተሰለቸ ክሱን የሚያቀርበው ብልጽግና ይህ ኃይል ያቀደው እቅድ ሳይሳካለት አይቀጡ ቅጣት ተቀጥቶ ተሸኝቷል እያለም ቀጥሏል። አስከትሎ ግን ቢሮዎችን፣ አምቡላንሶችን ሳይቀር አውድሟል በማለትም የፋኖ ኃይሎችን ተጠያቂም አድርጓል። ብልጽግና የፈጸማቸው የድሮን ድብደባዎች ያስከተሉትን ውድመት በተመለከተ የጠቀሰው ነገርም የለም። ያ እንዲሆንም አይጠበቅም። በዛውም በደቡብ ጎንደር ዞን የተለያዩ ወረዳዎች አሁንም የድሮን ቅኝቶች እንደቀጠሉ መሆናቸውም ተሰምቷል።
በክልሉ አንዳንድ ስፍራዎች የሚደረጉ ውጊያዎችም ሲቀጥሉ ባህር ዳር ከተማ ዙሪያና ጎንደር አቅራቢያ የተፈጸሙ ጥቃቶችም ምሳሌ ይሆናሉ። ከባህር ዳር ቅርብ ርቀት ሰቅለት በሚባል ስፍራ በተከፈተ ውጊያ ከፍ ያለ ጉዳት ሳይደርስ እንዳልቀረ የተገለጸ ሲሆን በደርዘን የሚቆጠር የነፍስ ወከፍ መሳሪያ በታጣቂ ኃይሎች መወሰዱም ተሰምቷል። ሌላኛው ውጊያ የተደረገበት አካባቢ ከጎንደር አቅራቢያ አርኖ ጋርኖ የተሰኘው ቦታ ሲሆን በሰሜን ሸዋ ዞን ደግሞ ከኮማንዶ ኃይሎች ጋር ከተደረገ ውጊያ በኋላ የፋኖ ኃይሎች ወደ የለን መግባታቸውንም ተሰምተዋል። የፋኖ አዲሱ አደረጃጀት በተለያዩ ስፍራዎች በዚህ ጦርነት ለጉዳት እንዲዳረጉ የሆኑም ያላቸውን የመንግስት በተለይም ደግሞ የክልሉ የጸጥታ ኃይሎች ደግሞ የምህረት አዋጅን አውጥተናልም ብለዋል። ይህም ለሚሊሻ ለአድማ ብተናና የመደበኛ ፖሊስ እንደዚሁም በሰላም ሰራዊትና በሌሎችም አደረጃጀቶች ላሉ የክልሉ የጸጥታ አካላት የመከላከያ ሰራዊት አባላት እንዲሁም ለብልጽግና የተለያዩ እርከኖች ላይ ላሉ አመራሮች የተላለፈ ነው የተባለ ሲሆን ለ15 ቀናት የሚተገበር ሆኖ ወደ ፋኖ ኃይሎች መቀላቀልን አሊያም ለብልጽግናው አገዛዝ ላለማገልገል መወሰንን የሚመለከት ነው ብለዋል። ሌላኛው መግለጫቸው ደግሞ አሁንም ቀጥሏል የሚሉት የሰራዊታቸውን ዝግጅት የተመለከተ ነው። በጎጃም ቀጠና ለወራት ስልጠና ሲወስዱ የነበር ያሏቸውን የኮማንዶ አባላትን ማስመረቃቸውንም ነው ያሳወቁት። በክልሉ እንዲህ በሁለቱም ወገን የሚደረግ የሰራዊት ስልጠናና በሚፈጸሙ ጥቃቶች ላይ የሚደርስ ውድመት አንዱ ሌላኛውን ተጠያቂ የሚያደርጉባቸው ሁነቶች ላለፉት ተከታታይ ዓመታት ህዝቡን እያጎሳቆሉ የቀጠሉ ሆነዋል። እናጠፋቸዋለን እያሉ ነው፣ እኛ ደግሞ አንንበረከክም ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። ትግራይ ላይ ዳግም ወረራን ለመክፈት ዝግጅት እየተደረገ ነው ያሉት ሊቀመንበሩ ገዱ አንዳርጋቸውን አንስተው የፌዴራል መንግስቱን ፍላጎት በተመለከተም ተናግረዋል። ይህ በእንዲህ እንዳለ ህወሓት ስብሰባ እያደረገ ወዳለው የአፍሪካ ህብረት በድጋሚ ደብዳቤም ጽፏል። የድርጅቱ ምስረታ የካቲት 11 መነሻ በማድረግ ማብራሪያ ያቀረቡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመሳሪያ ከታገዘው ጄኖሳይድ ብንወጣም ስልታዊ ጄኖሳይዱ ግን ቀጥሏልን ብለው በህዝቡ ላይ ሚሊዮኖችን በረሃብና በበሽታ እንዲሞቱ እየተደረገበት ያለው ሁኔታ ነው ያለው ሲሉም አብራርተዋል። የትግራይ ህዝብና መንግስት ጥያቄዎችን ሰላማዊ በሆነ መንገድ ማቅረባቸውን ቢቀጥሉም የኢትዮጵያ መንግስት ግን የህዝባችንን ደህንነት አደጋ ውስጥ የሚጥል እንቅስቃሴ ላይ ነው። ህዝባችንም ሌላ ዙር የመሰረታዊ አገልግሎቶች ክልከላና ከበባ አደጋ ተጋርጦበታል በማለትም አቅርበዋል። የድርጅቱ ሊቀመንበር የፌዴራሉ መንግስት በደቡብ አፍሪካ ፕሪቶሪያ የተፈራረመውን የሰላም ስምምነት በግልጽ በተኩስ በመጣስ አዲስና ዳግም ወረራ ለመፈጸም ከፍተኛ ዝግጅት እያደረገ ነው ሲሉም ተሰምተዋል። ሊቀመንበሩ የፌዴራል መንግስት የጦር ኃይሉንና ከባድ የጦር መሳሪያዎችን በስፋት ወደ ትግራይ ድንበር እያስጠጋ ይገኛል፣ አሁንም እናደቃቸዋለን እያሉም ይገኛሉም ብለዋል። የፌዴራል ከፍተኛ ባለስልጣናት ደጋግሞ ሂዱ ተገንጠሉ ሲሉ ይናገራሉ። በበቂ ሁኔታ ቴክኖሎጂ ታጥቀናል እያሉም የትግራይ ህዝብን ድጋሚ ይዙትበታል፣ በይፋም እናጠፋቸዋለን እያሉ ያስፈራራሉ ይሉና ሁኔታው በወታደራዊ እንቅስቃሴ ብቻ የተደገፈ አለመሆኑን ጠቅሰው እንዲህ ያለውን ንግግርና እንቅስቃሴ የሰላም ሂደቱን ወደ ኋላ የሚመልስና የትግራይ ህዝብንም ዳግም ወደ አደጋ የሚጥል ስለመሆኑም ገልጸዋል። የኢትዮጵያ መንግስት ህገ መንግስቱ ይከበር ይላል። እኛም እያልን ያለነው ህገ መንግስታዊ ግዛቶቻችን ይመለሱ፣ ተፈናቃዮችም ቀያቸው ይግቡ፣ ክልከላና ዛቻዎቻቸው ይቁሙ፣ ከዛ ውጪ እናንበረከካቸዋለን፣ እናጠፋቸዋለን፣ ታገዙ የሚል ከሆነ ግን አንንበረከክም ነው ምላሹ ሲሉም ያክላሉ። በክልሉ እየተፈጠረ ያለውን ቀውስ በማባባስ ደግሞ የክህደት ኃይሉ ያሉትን የአቶ ጌታቸው ረዳን ቡድን ወቅሰዋል። እንደ ህዝብ የመጥፋት አደጋ ተጋርጦብናል። ስለዚህም እያንዳንዱ የትግራይ ተወላጅ በሀገር ውስጥ ይሁን በውጭ ያለው ይህንን የመጥፋት አደጋ በመደራጀት መመከት ይገባዋልም ይላሉ። ይህ ስርዓት ፖለቲካዊ ችግሩን ሁሉ በጦርነትና በጦር መሳሪያ ለመፍታት የሚሻ ነው፣ አሁንም ያንኑ እያደረገ ነው ብለው እንደ አብነትም በቅርቡ አቶ ገዱ አንዳርጋቸው ያቀረቡትን አስተያየትም አጋርተዋል። ህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ሰሞኑን በአፍሪካ ህብረት ጽህፈት ቤት ጉባኤ የሚያካሂዱ አባል ሀገራት መሪዎች የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝና በቅን መንፈስ መተግበር እንዳለበት በይፋ እንዲያረጋግጡ ሲጠይቁም ተሰምተዋል። በተደጋጋሚ ለህብረቱ ደብዳቤ መጻፋቸውን አስታውሰው ስምምነቱን አፈራራሚዎች ቅርጽ ያለው ፖለቲካዊ ንግግር እንዲጀመር የሚያስችሉ እርምጃዎችን እንዲወስዱ ከዛ ውጭ ግን በዲዲአር ስም ትጥቃችሁን ፈታችሁ ባዶ እጃችሁን ሂዱ የሚለው ግን ተቀባይነት ያለው እንደማይሆንም አስረድተዋል። ህወሓት በድጋሚ ስብሰባ ላይ ላለው የአፍሪካ ህብረት ደብዳቤውን የጻፈ ሲሆን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች በከፊል ብቻ መተግበራቸውንና በአካባቢው እየታየ ያለው አዲስ ወታደራዊ እንቅስቃሴም ሰላሙን የከፋ አደጋ ውስጥ መጣሉንም አመልክተዋል። የትግራይ ህዝብ እንቅስቃሴ መገደብ፣ ኢኮኖሚያዊ ጫናዎች፣ ሌሎችም ተግባራት በሰላም ስምምነቱ ላይ የነበረውን እምነት እየሸረሸሩ መሆኑንም ደብዳቤውን አንስቷል።
ህወሓት በአሁኑ ወቅት በአዲስ አበባ ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ባቀረበው ጥሪም ህብረቱ የሰላም ስምምነቱ ዋስትና እንደመሆኑ መጠን ኃላፊነቱን እንዲወጣም ጥሪ አቅርበዋል። ስምምነቱ አስገዳጅ መሆኑ ታውቆ በሁሉም ወገኖች ሙሉ በሙሉ እንዲተገበር፣ የአፍሪካ ህብረት የትክክልና የማረጋገጫ ቡድንም ስራውን እንዲያጠናክር፣ ተፈናቃዮች ወደ ቀያቸው እንዲመለሱና የህገ መንግስታዊ ስርዓቱም እንዲከበር፣ የእርዳታ አቅርቦትን የሚያደናቅፉ መሰናክሎች በሙሉ እንዲወገዱ፣ የችግሩ መነሻ የሆኑ ጉዳዮችን የሚፈታ መዋቅራዊ የፖለቲካዊ ውይይትን በአፋጣኝ እንዲጀመርም ብለዋል። የአፍሪካ መሪዎች አሁን ያለውን አሳሳቢ ሁኔታ በዝምታ እንዳያልፉትም ህወሓት አሳስቧል። ይህ ወሳኝ ወቅት ነው፣ መዘግየት አለመተማመንን ያሰፋል የሚለው ደብዳቤው ህብረቱ ለአፍሪካዊ ችግሮች አፍሪካዊ መፍትሄ መስጠት ቁርጠኝነቱን በተግባር የሚያሳይበት ጊዜ አሁን ነውም ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ